ዱባይን፣ አቡዳቢን፣ አውሮፓን እንዳየ ሰው አዲስ አበባ ስትመጣ፣ ኢትዮጵያ ስትመጣ ለውጦቹን እንዴት ታያቸዋለህ? የሚያንስ ብለህ የማትወስደው ይበልጣል ማለት ቢከብድህ ራሱ እኩል ደረጃ ማስቀመጥ የምትችላቸው አሰራሮች ናቸው የተሰሩት። ብዙ ጊዜ አረብ ሀገራት ሲባል ሰዎች ሄደው የጉልበት ስራ ብቻ የሚሰሩ ተደርጎ ነበር የሚቆጠረው። እዚህ ሀገር እየተኖረና እየተሰራ እዚህ ሀገር ያሉ ኢትዮጵያውያንን ማገዝ ተገቢ ነው። የትምህርት ህይወትክ ምን ይመስላል? የልጅነት ዘመንን ወይ ጊዜን በምን ታስታውሳለህ ብትለኝ እኔ በቃ በስፖርት 200 ሚሊዮን ብር የሚያወጡ በርካታ መጽሐፍትን ካለህበት አካባቢ ወደ ኢትዮጵያ ልከሃል። እኔ አይነቱ ሰው ውጭ ሀገር የሚሰራ ሰው እድሜያችንን ወይም እውቀታችንን ውጭ ሀገር ነው ኢንቨስት እያደረግን ያለ ነው። ስለዚህ ለሀገራችን የሆነ ስራ መስራት መቻል አለብን። ማሚ ሄሎ ኢትዮጵያችን ላይ ደርሰናል። አዎ ዛሬ ሄሎ የምንለው ወደ ተባበሩት አረብ ኤምሬቶች ወደ አቡዳቢ ነው። አቡዳቢ ነው የምንሄደው። ዶክተር አብዮት ምንዳይን ነው ዛሬ እንግዲህ በሄሎ ኢትዮጵያ የምናወራው። በጣም የጆሲ ሀገር ልጅ የባሌ ልጅ ነውና ባሌ ላይ ስራው በተጨማሪ በበጎ ፈቃደኝነት እና ማህበረሰብን በማገልገል በጣም የሚታወቅ ነው። ከዚህ ሀገር ከሄደ በኋላ ሆላንድ ነው ኔዘርላንድ ነው። በተመሳሳይ ሰዓት ሁለት ማስተርስ ተማረ። በጣም የሚገርም ሰው ነው። በጣም አቡዳቢ ላይ ረጅም ጊዜ በዛይድ ዩኒቨርሲቲ የአካውንቲንግ ትምህርት ክፍል ውስጥ ተባባሪ ፕሮፌሰር ነው። እዛ በመምህርነት ይሰራል። እዛ አካባቢ ደግሞ አቡዳቢ ላይ ኮሚኒቲውን ኤምባሲው አካባቢ በማገልገል በጣም የሚታወቅ ሰው ነውና ዛሬ ብዙ ነገር ነው ከዶክተር አብዮት ጋር የምናወራው። በጣም አቡዳቢና የዩኤኢ በጠቅላላ በርካታ እኮ ፕሮፌሽናል ኢትዮጵያውያን እየኖሩ ነው። በተለይ ትምህርትና ከዩኒቨርሲቲ ጋር የተገናኘ ስራ የሚሰሩ ብዙ አሉና ዶክተርን ሄሎን በለዋል። ሄሎን በለው። ሄሎ ዶክተር። ሄሎ ዶክተር አብዮት። ሄሎ ኢትዮጵያ፣ ሄሎ ሀያት፣ ሄሎ መሐመድ። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ ወይ? ደህና ነን እኛ በጣም ደህና ነን። ስላገኘንህ በጣም ደስ ብሎናል። እኔንም ስለጋበዛችሁኝ እጅግ በጣም አመሰግናለሁ። እኔም በጣም ደስ ብሎኛል። እንደው ዶክተር ወደ ኋላ ወደ ልጅነትህ ልንመልስህ ነውና ልጅነትህና የትምህርት ህይወትክ ምን ይመስላል? ተወልጄ ያደግኩት ባሌ ክፍለ ሀገር አሁን ባሌ ዞን ሮቤ ከተማ ነው። በልጅነቴ ያው ብዙም ጊዜ የምናጠፋው ትምህርት ላይ ነው። የመጀመሪያ ደረጃ ትምህርትም የሁለተኛ ደረጃ ትምህርቴንም እዛው ነው የተማርኩት፣ የጨረስኩት እዛ ነው። ብዙ ጊዜ የምናጠፋው በትምህርት ላይ ነው። ከዛ ውጪ እንደ ማንኛውም ልጅ የእረፍት ጊዜያችንን በስፖርት ነው የማጠፋ የነበረው። እግር ኳስ በጣም እወዳለሁኝ። እግር ኳስ በጣም ተጫዋች ነኝ። ለትምህርት ቤቱ ለኤሌመንተሪም ለሃይስኩሉም በጎልኪፐርነት እና በእግር ኳስ ተጫዋችነት ሳተፍ ነበረ። ከትምህርት በምንለቀቅበት ጊዜ በእረፍት ሰዓታችን የሰፈር ልጆች ተሰባስበን በሚኖሩ ማንኛውም የኳስ መጫወቻ ቦታዎች ላይ ተሰባስበን ሄደን ኳስ እንዲጫወት ነው በጣም ብዙ ጊዜያችንን እናጠፋ የነበረው። ስለዚህ እንደው የልጅነት ዘመንን ወይ ጊዜን በምን ታስታውሳለህ ብትለኝ እኔ በቃ በስፖርት በተለይ በእግር ኳስ እና ያው ትምህርት ላይ አድርጎ በመስራት ነው ማስታውሰው። ከዛ በኋላ ነው እንግዲህ የመጀመሪያ የሃይ ስኩል ትምህርቴን እንደጨረስኩኝ የማትሪክ ውጤት ጥሩ ውጤት መጥቶልኝ ስለነበረ ያው እንደ እግዚአብሔር ፈቃድ ከዛ በኋላ ወደ አዲስ አበባ ነው የመጣሁት። አዲስ አበባ ዩኒቨርሲቲ ነው የመጀመሪያ ዲግሪን የጨረስኩት። በአካውንቲንግ የጨረስኩት 2000 ዓመተ ምህረት በፈረንጆች ማለት ነው። ከዛ በኋላ ነው እንግዲህ 1-3 ዓመት ከሰራው በኋላ ወደ ውጭ ሀገር የሄድኩት። ውጭ ወዴት ነበር የሄድከው? ወደ ኔዘርላንድ ነበር? የመጀመሪያ ዲግሪ ከጨረስኩ በኋላ በዩኒቲ ዩኒቨርሲቲ መምህር ነበርኩኝ። በአካውንቲንግ ዲፓርትመንት ቼር ነበርኩ። የማስተርስ ዲግሪ እድል ለማግኘት እጻጻፍ ነበረ። ያው ብዙዎቹ የመጀመሪያ ሙከራ ላይ አይሳካም። ከዛ በኋላ በ2005 ዓመተ ምህረት ነው ከኢትዮጵያ ስወጣ የሄድኩት ወደ ሆላንድ ወይንም ኔዘርላንድ ነው ማለት ነው። ስንት ማስተርስ ነው የሰራው? ዶክተሬትንም እዛ ነው አይደለ የተማርከው ዶክተር? የመጀመሪያውን ማስተርስ ዲግሪ በማስተርስ ኦፍ ቢዝነስ አድሚኒስትሬሽን ኮርፖሬት ስትራቴጂክ ፖሊሲ ነው። ያ ስኮላርሺፕ ነው ያንስ የሰጠኝ የኔዘርላንድ መንግስት ነው። በእድሜም ትንሽ ጥሩ ደረጃ ላይ ደርሼ ስለነበረ ትምህርቱ አልከበደኝም። ስለዚህ ራሴን ከሌላው ተማሪ ጋር ሳየው ወይም የትምህርት አሰጣጣቸው በጣም ግልጽና ይህን ያህል ከብዶኝ ስላላገኘሁት አንድ ማስተርስ ብቻ በሚል ሁለተኛ ማስተርስ እድሉ እንዲሰጡኝ ጠየቅኳቸው። ስለዚህ በአንድ አመት ውስጥ 2 ማስተርስ ዲግሪን የሰራሁት፣ አንዱን በስኮላርሺፕ አንዱን ግን ያው በወር የሚሰጠን
የኪስ ገንዘብ ነበረ። እሱን መጠረቅሜ እከፍላለሁ በሚል እድሉን ሰጡኝ። አካውንቲንግ ኤንድ ፋይናንስ በዛው አመት ሰራሁኝ። በዛ 1 አመት ውስጥ 2 ማስተርስ ዲግሪ ነው ያገኘሁት። ሁለቱንም በማድረግ ነው የጨረስኩት። አይ ቲንክ በዩኒቨርሲቲው ታሪክም በ1 አመት ውስጥ 2 ማስተርስ ዲግሪ በዛ ሌቭል አይ ቲንክ ሲጨርስ እኔ የመጀመሪያው ነኝ የሚል ነው የተነገረኝ። እንግዲህ ያው መሰረቴ አዲስ አበባ እና ኢትዮጵያ ላይ ጥሩ ስለነበረ ውጭ ሀገር ላይ ብዙ አልከበደኝም። አይ ቲንክ ሌላም ቦታ የሚከብድ አይመስለኝም። ለሀበሻ ትምህርት ውጭ ሀገር ብዙ ይከብዳል ብዬም አላስብም። ከዛ በኋላ ወደ ኢትዮጵያ ነው የተመለስኩት። ኢትዮጵያ ተመልሼ 2 ዓመት አሁንም በዩኒቲ ዩኒቨርሲቲ ገብቼ ሳገለግል ነበረ። ከዛ በኋላ እንደወጣሁኝ ያው ውጭ ሀገር ትምህርቱም አንዳንድ ኑሮም ደስ ስለሚል እንደገና ተመለስኩኝ። ስመለስ አሁንም በማስተርስ ነው የወጣሁት በኢኮኖሚክስ ነው። አሁን ላይ ማስተርስ ኦፍ ሳይንስ በተለይ በሂውመን ዲቨሎፕመንት ዌልፌር ኢኮኖሚክስ ላይ ሞር ፎከስ ያደረገ ነው እሱ 3ኛው ማስተርስ። ከዛ በኋላ ያው ዝም ብሎ ማስተርስ መሰብሰብ ዝም ብሎ ጥቅም እንደሌለው ሲገባኝ ፒኤችዲ መማር እንዳለብኝ ተረዳሁኝ። ስለዚህ የፒኤችዲ ድሎች በማይበት ጊዜ እዛው ዩኒቨርሲቲ በአጋጣሚ በአካውንቲንግ የትምህርት ዘርፍ ማስታወቂያ ያየሁኝ። ያንን ማስታወቂያ ብዙ ጊዜ የሚሰጠው ለደቾች ለራሳቸው ነው። ከነሱ ሲጠፋ ነው ለሌላው ሀገር እድሉ የሚሰጠው። በወቅቱ አፕላይ ያደረግኩኝ። እንደ ስራ ነው ቀጠሩኝ ነው የሚባለው። 30 ከሰጡት ታይም ላይ 30% እናስተምራለን፣ 70% ሪሰርች ላይ ነው የሚውለው እና እንደ ሰራተኛም ደሞዝ እየከፈሉ ነው። ፒኤችዲ እንግዲህ ከ3 ማስተርስ በኋላ ነው ወደ ፒኤችዲ የገባሁት። ያው ፒኤችዲ ላይ በአካውንቲንግ 4 ዓመት ቆየሁኝ እዛ። አቡዳቢ አሁን ከመጣሁ 2012 ኦገስት ላይ ነው። አሁን ወደ 13 ዓመት ሆኖኛል። አሁን ኦገስት ላይ 14 ዓመት ይሆነኛል ማለት ነው። ስለዚህ አንቺ እንዳልሽው ረጅም ጊዜ ነው እዚህ አቡዳቢ ከመጣሁ። አቡዳቢ ላለፉት 13 14 ዓመት ስትኖር በጣም ተመስጋኙና አሰባሳቢው ሰው ነህ ይባላል እና በአቡዳቢ የሚኖሩ ኢትዮጵያውያን ማህበርም መስራች ነህና እንዴት እሱን ለመመስረት ሀሳቡ መጣ? ምንስ ትሰራላችሁ? እንግዲህ ለእኔ ያው ፒኤችዲን ከጨረስኩ በኋላ የሚቀጥለው በሰርቲፊኬት ራስን የምታዳብረው እንጂ ሌላ ትምህርት የምትቀጥልበት ነገር የለም። ያው ማስተማር፣ ሪሰርች እና ሰርቪስ ያው የሚጠበቅብኝ ነው። ከዛ ውጪ ልማር ብለህ ብዙ የምትጓጓው ነገር የለም። የምትጓጓው ነገር ምንድነው? ኮሚኒቲ ሰርቪስ። ከትምህርት በኋላ ኮሚኒቲ ሰርቪስ በጣም ኤክስፔክት ይደረጋል እና ያንን ለራሴ ያሳመንኩት ነገር ነው። ሁለተኛ በተለይ አረቡ ዓለም ላይ አንዳንድ ችግሮች ሲከሰቱ በተለይ ከአሜሪካ ያሉ ዲያስፖራዎች ናቸው ነው አረብ ሀገር እንዲተጎዱ እንዲረዳን ምናምን ሲባል የምሰማው። በተለይ ሳውዲ አረቢያ ላይ በአንድ ወቅት የሆነ ነገር ተከስቶ ከሌላ ሀገር እየመጡ ነው ረዳን ሲሉ የምሰማው እና እዚህ ሀገር ስመጣ ያው እዚህ ሀገር እየተኖረና እየተሰራ እዚህ ሀገር ያሉ ኢትዮጵያውያንን ማገዝ ተገቢ ነው ብዬ ለራሴ በቃ እምነት የሰጠሁትና ለራሴ ያሳመንኩት ነገር ነው። ከዛ በኋላ ከኔ በፊት ቀድመው እዚህ ሀገር የኖሩ ኢትዮጵያውያን ጠንቅ ነበሩና እነሱን የማሰባስቡን ስራ ሰራን። ከዛ በኋላ ኮሚኒቲው የራሱ የሆነ ህገ ደንብ እንዲኖረው ይፈለጋል። እንዴት መመስረት አለበት፣ አላማው ምንድን ነው፣ እንዴትስ ነው የሚሄደው የሚለውን ነገር መስራት በጣም ተገቢ ስለነበረ በተለይ እሱን በዋናነት ኃላፊነት የወሰድኩት እኔ ነኝ። ስለዚህ ከጽሁፍ ጋር የሚገናኙ ነገሮች ስለነበሩ የዱባዩን እንዲሁም ሌላ በሌላው ዓለም ያለ የኢትዮጵያን ኮሚኒቲ እንዴት ነው የሚተዳደረው የሚለውን በጣም ማንበብ ነበረብኝ። ያንን በጽሁፍ ጽፌ ለኮሚቴ ማቅረብ ነበረብኝ። ኮሚቴ ወደ አይ ቲንክ 6 ሰው ወይ 7 ሰው የምንሆን ሰዎች ነን እዛ ላይ የነበርነው። እዛ ላይ በጣም ተፋይተን ተወያይተን ለዚህ ሀገርና በዚህ ሀገር ኮንቴክስት ሊሰራ የሚችል ህገ ደንብ አወጣን። ያም በኤምባሲ በኩል ጥሩ እንደሆነ ተነገረን። ያ ህገ ደንብም እንዲጸድቅ ጠቅላላ አለበት ተባለ። ያው ኤምባሲው ቅድም እንዳልኩ አዲስ ነው እና በዛው ወቅት ነው እንግዲህ ህገ ደንቡን በደንብ አድርገን አስረዳን፣ አላማውን አስረዳን። ከህብረተሰቡ ከፍተኛ ድጋፍና ደስታ ነበር። ምክንያቱም በእንደዚህ አይነት መንገድ በተደራጀ መልክ ይሰራ ስላልነበረ በእንደዚህ አይነት መንገድ ለዜጎች የሚያስብ ኤምባሲ፣ ለዜጎች የሚያስብ ኮሚኒቲ ማህበር አሶሲዬሽን ሲኖር በጣም ደስ እንደሚላቸውና እዚህ ላይ ለማገዝ ዝግጁ እንደሆኑ ማህበረሰቡ ድጋፉን ሰጠ። ከዛ በኋላ ነው እንግዲህ በቃ ኮሚኒቲ ቦርድ መመስረት ስለነበረበት በህገ ደንቡ መሰረት ወይንም በመተዳደሪያ ደንቡ መሰረት ቦርድ ተመሰረተ። ያው ቦርዱ ላይ ኮሚኒቲው ምንም ገቢ የለውም፣ አዲስ ነው። ስለዚህ እዛ ላይ ድጋሚ እገዛ ያስፈልግ ስለነበረ ቦርዱ ላይ ዋና ጸሐፊ ሆኜ አገለገልኩኝ። ምክንያቱም ማጠናከር ነበረብን፣ ኮሚኒቲውን በገቢ ማጠናከር ነበረብን፣ በአሰራር ማጠናከር ነበረብን፣ በሰራተኛ ቅጥር ማጠናከር ነበረብን እና
እሱ ላይ እውነት ለመናገር ከፍተኛ ስራ ተሰርቷል። ያው ብዙም ስራው በፍላጎት ነው፣ ገንዘብ ቢወጣው ፍላጎት ነው፣ ጊዜ ምን በለው እውቀትም በለው በቃ የሚያጋጥሙ ቻሌንጆቹን ሁሉ ማለፍ ያው ግዴታ የነበረበት ወቅት ፍላጎት ስለነበረው እና በነፃ የሚሰራበት ስራ በበጎ አድራጎት የሚሰራ ስራ በጣም ደስ ይል ስለነበረ ከግላችን ደሞዝ እየከፈልን የመጀመሪያ ዓመታትን በኮሚኒቲው እንዲጠናከር ከፍተኛ አስተዋጽኦ ያደረጉ ኢትዮጵያውያን አሉ። በተለይ ቦርድ አባላት እዛ ላይ እንደ ዋና ጸሐፊ ሆኜ አገልግያለሁኝ። ከዛ በኋላ ኮሚኒቲው እየተጠናከረ ሲሄድ የራሱ ገቢ ሲያመጣ ስራውም እየተለመደ ሲሄድ ህብረተሰቡም እየለመደው ሲሄድ ኤምባሲውም እየተጠናከረ ሲሄድ መሰረት መያዝ ጀመረ። ግን እንደገና የቦርድ ምርጫ ሲካሄድ ድጋሚ የመመረጥ እድሉን አገኘው። አሁን በድጋሚ ማገልገል ፍላጎቱም ስለነበረኝ ማገልገል ቀጠልኩኝ። የምንሰራውም ስራ በጣም ደስ የሚል ነበር። ህብረተሰቡን ማገዝ በጣም ደስ ይላል እና እሱ ላይ ጠንካራ ስራ ተሰራ። ከዛ በኋላ በቃ ሌሎች የኮሚቴ የቦርድ አባላትን ከኋላ ሆነን እገዛ የሚያስፈልገውን እያገዘን እያማከርን አይ ቲንክ ኮሚኒቲው እዚህ ደርሷል። አሁን ላይ እጅግ በጣም የተጠናከረ አይደለም እዚህ ያለውን ሀገር ቤት ላይ ያሉ የልማት እንቅስቃሴዎችን በመደገፍ በማገዝ የዱባይ እና የአቡዳቢ ኮሚኒቲ ነው እና አይ ቲንክ በጣም ጥሩ ደረጃ ላይ እንዲደርስ ከፍተኛ አስተዋጽኦ ካደረጉ ወንድሞችና እህቶች እንግዲህ አንዱ ነኝ ብል ብዙ አያሳፍረኝም። ደስ ይላል በጣም እንኳን እውነት ነው። እኔ ከ2 ዓመት በፊት ይመስለኛል እና ዶክተርንም እዛ አግኝቼው ነበረ። ኮሚኒቲያቸው በጣም ጠንካራ ነው፣ ይሰባሰባሉ፣ በዓላትን አብረው ያከብራሉ። ያኔ እንደውም ዶክተር ካስታወስክ በተለይ እዛ አቡዳቢ አካባቢ የሚሰሩ ኢትዮጵያውያንን በጉልበት በተለይ የሚሰሩ ኢትዮጵያውያንን በደል ሲደርስባቸው ኦር የክፍያ ጉዳይ ሳይደርሳቸው ሲቀር ኮሚኒቲውና ኤምባሲው ከለላ ይሰጥና የህግ ጥብቅናንም ማግኘት ህጋዊ መንገድም እንዲጓዙ የማድረግ ስራና በቴክኖሎጂ ደረጃ ራሱ የራሱን የቻለ ሲስተም ሁላ ገንብታችሁ ነበረ፣ ማረፊያዎችም ነበሩና እነዛ ስራዎች የት ደረሱ ዶክተር? አሁንም አሉ፣ እየተሰሩ ነው? እንግዲህ ዋናው ነገር ምንድነው አረብ ሀገር ላይ ያሉ ኢትዮጵያውያን ብዙ ጊዜ ኢትዮጵያ ውስጥ ያለው ግንዛቤ አለ። በጣም በደል የሚደርስባቸው፣ በጣም የሚሰቃዩ፣ በጣም መኖር የማይችሉ ምናምን አድርጎ የሚቀረጹ ነገሮች አሉ። እሱን አሁን በተለይ እኔ በማቀው ላይ ነው የማወራው። ዱባይ እና አቡዳቢ ላይ ስንመጣ ይሄ በጣም ሰውን የሚያከብሩበት ሀገር ነው። በጣም ምርጥ ሀገር ነው። ሰራተኛ እንደ ሰራተኛ የቤት ሰራተኛ የሚሆን ትልቅ ፕሮፌሽናል የሆነ ሰራተኛ የሚከበርበት ሀገር ነው። ህግ የሚከበርበት ሀገር ነው። ሰው በሰውነቱ የሚከበርበት ሀገር ነው። አመለካከቱን፣ እምነቱን በነፃነት የሚገለጽበት ሀገር ነው። ስለዚህ በዛ ሌቭል አይደለም መግለጽ የሚቻለው ድሮን ሰማ ከነበረው ወይም እኛ ከምንገምተው በተሻለ ሁኔታ ያለንበት ሀገር ነው ያለ ነው። በተለይ የተባበሩት አረብ ኤሚሬትስን በተመለከተ ማለት ነው። ስለዚህ እንደ ኮሚኒቲ ብዙ ጊዜ የምናደርጋቸው ነገሮች ምንድን ናቸው? አንደኛ ዜጎች ሀገር ህግ እንዲያውቁ ማድረግ ተገቢ ነው ብለን እናምናለን። ስለዚህ የእኛም ኢትዮጵያውያን እህቶቻችንና ወንድሞቻችን ከኢትዮጵያ ሲመጡ የዚህን ሀገር ህግና ደንብ እንዲያውቁና የዚህ ሀገር ህግና ደንብን አክብሮ መኖር በቃ ከዛ ውጭ ምርጫ እንደሌለ ያን ግንዛቤ መስጠት ነው። ያ ግንዛቤ በጣም ኢምፖርታንት ነው። ምክንያቱም ያንን አላደርገ ካለ ማንም ሰው መኖር አይቻልምና። ሌላው በዜጎቻችን ላይ የሚደርሱ ነገሮች ይኖራሉ። በተለይ ከህክምና ጋር በተገናኘ ብዙ ጊዜ ኢንሹራንስ ሊኖር ይገባል። ድንገት የሌላቸው ሰዎች ሊኖሩ ይችላሉ። በተለይ አንዳንድ ጊዜ ከተቀጠሩበት ቤት የሚወጡ ሰዎች ይኖራሉ፣ እህቶች ወንድሞች ይኖራሉ እና አንዳንዴ የህክምና ከቨር የሚያደርግላቸው አካል በሚያጡበት ጊዜ ኮሚኒቲው እዚህ ላይ የማገዝ ስራዎችን እንሰራ ነበረ። አሁንም ይሰራል ብዬ ነው ማምነው። ሌላ ጥያቄ የሚያጡ ኢትዮጵያውያን ብዙ ይኖራሉ። አንዳንዱ በእስር ቤት ማንኛውም ሀገር ላይ ያው እስር ቤት እንዳለው ሁሉ ወይም መታረሚያ ቦታ እንዳለው ሁሉ እዛ አካባቢ ላይ የሚኖሩ ኢትዮጵያውያን ጠያቂ ዘመድ አዝማዶቻቸው እዚህ ላይኖሩ ይችላሉ እና ያንን ሄዶ የመጠየቅና ሞራል የመስጠት የመንከባከቡን ስራ እንደ ኮሚኒቲ ይሰራል። ህክምናን ቦታ እንዳልኩት ከኮሚኒቲው እየተሄደ የምንጠይቅባቸው ሁኔታዎች ነበሩ። እንደ ኢትዮጵያዊ ከጎናችሁ ነን ብለን ህክምናቸውን መከታተል፣ ከቤተሰብ ጋር የማገናኘት ስራዎችን መስራት ሲሰራ የነበረና የሚጠበቅም ነው ብዬ አስባለሁ። ከዛ ውጭ ያነሳችው ነገር ነው ከደሞዝ ጋር በተገናኘ አንዳንድ ጊዜ ደሞዛቸው በአግባቡ የማይከፈልበት ጊዜ ይኖራል። እንዳልኩት ብዙዎቹ ቀጣሪዎች የተለያዩ ሀገር የመጡ ሰዎች ናቸው፣ ኢትዮጵያውያንም ጭምር ማለት ነው። ቀጣሪዎቹን ነው የማወራው እና አንዳንዴ ደሞዝ በአግባቡ አይከፍሉም ወይንም ተነገራቸው የስራ ሰዓት ይገደዳሉ። እንደዚህ አይነት ሁኔታዎች በከፊል አሉ።
እንደዚህ አይነት ነገሮች ሲያጋጥሙም በተለይ ኤምባሲው ከኮሚኒቲው ጋር በመነጋገር አንደኛ በመነጋገር እንዲፈታ የሚያደርጋቸው ብዙ ናቸው። ደሞዝ በአግባቡ እንዲከፈላቸው ደሞዛቸውን በአግባቡ እህቶችና ወንድሞች ወደሚፈልጉት አካባቢ እንዲላክላቸው ወደ ኢትዮጵያ መላክ ከፈለጉ በአግባቡ እንዲላክ ከማገዝ አንጻር ኮሚኒቲውም ኤምባሲውም እንደዚህ አይነት አገልግሎቶችን እንሰጥ ነበረ። ከዛ ውጪ ከህግ ጋር የተገናኙ ነገሮች ሲኖሩ ደግሞ ቅድም ሀያት እንዳልሽው የህግ ከለላም ይደረግላቸዋል። በኮሚኒቲው የጉዳይ አስፈጻሚ አለ። እዛ ሄዶ የማስተርጎምና የሚያስፈልገውን የህግ ከለላ የሚያስፈልገውን የህግ እገዛ የሚያስፈልጋቸውን ነገሮች ሁሉ የማድረግ ስራዎች ይሰራሉ እና እውነት ለመናገር በቃ በዚህ ሀገር ላይ ሲኖር እንደ ኢትዮጵያዊ የሚያስፈልጋቸውን ነገር ከማገዝ አንጻር አቅም በፈቀደ ነው። አሁን ብዙ ሰዎች በቃ ሁሉን አድርጎ በቃ በሚል ደረጃ መናገር ይከብዳል። የትም ዓለም ላይም እንደዛ አይነት ነገር የለም። ግን አቅም በፈቀደ ደረጃ እንደ ኮሚኒቲ ብዙ ስራዎችን እገዛዎችን ስናደርግ ነበረ። አሁንም ያሉት የቦርድ አባላት እና ኮሚኒቲው ያንን እያደረገ ነው። ሌላ አንድ የጠቀሻቸው አንድ አስፈላጊው ነገር ምንድን ነው? በተለይ መኖሪያ አጥተው የተቸገሩ የታመሙ ወይም ወደ ሀገር ቤት ለመሄድ ፈልገው እስኪሄዱ ድረስ ማረፊያ ያጡ ኢትዮጵያውያን ይኖራሉ። እንደዚህ አይነት ሰዎች በሚኖሩበት ጊዜ ኤምባሲ ውስጥ ማረፊያ አለ። ያ ማረፊያ አሁንም አለ። ይህን ማረፊያ አገልግሎት መስጠት ከተጀመረም ቆይቷል። ከ5 ዓመት በፊት ወይም ከ6 ዓመት በፊት ነው እና እንደዚህ አይነት ኢትዮጵያውያን ሲኖሩ በጣም ጉዳያቸው ተጠንቶ ጉዳያቸው በጣም ሲሪየስ መሆኑ ሲታመንበት እና ምንም እገዛ ማግኘት እንደማይችሉ ሲታወቅ የሚያርፉት የኮሚኒቲው ያዘጋጀው ከኤምባሲው ጋር በጋራ ሆኖ የሚሰራ ማረፊያ ቦታ አለ። እዛ ያርፋሉ። ከዛ በኋላ መፍትሄ ሲያገኙ ወይም በተለይ ብዙዎቹ ወደ ኢትዮጵያ መመለስ ሲፈልጉ ወደ ኢትዮጵያ የመሸኘት ስራ ይሰራል። ከዛ በኋላ ነው ሌሎች ደግሞ እንደዚህ አይነት ችግር ያጋጠማቸው ኢትዮጵያውያን ሲኖሩ ድጋሚ ማረፊያ ቦታ ተሰጥቷቸው እያረፉ ጉዳያቸው መፍትሄ እየተሰጠ እገዛ እያደረግን ያለ ነው እና በእንደዚህ አይነት መንገድ ነው እንግዲህ እንደ ኮሚኒቲ እየተጋገዝን በተለይ ከኤምባሲው ጋር ብዙ ጊዜ ከኤምባሲው ውጭ እንደ ኮሚኒቲ መስራት የማይችልበት ሁኔታ ነው ያለው። ኮሚኒቲው በኤምባሲው ጥላ ስር ነው። ስለዚህ በጋራ በመሆን ከኤምባሲው መመሪያ በመቀበል ህግና ስርዓትን የዚህንም ሀገር የኢትዮጵያውንም አክብረን በጋራ እየሰራን ያለ ነው። ትልቅ ነገር ነው። ዶክተር ቅድም ላይ አንድ ጠቀስ ያደረገው ነገር ብዙ ጊዜ አረብ ሀገራት ሲባል ሰዎች ሄደው የጉልበት ስራ ብቻ የሚሰሩ ተደርጎ ነበር የሚቆጠረውና ከቅርብ ጊዜ ወዲህ ግን ይሄ አመለካከትና ሀሳብ ራሱ እየተቀየረ ያለ ይመስለኛል። በምንሰማው ዜናዎች በሄሎ ኢትዮጵያ እንኳን የምናገኛቸው ሰዎች እነዚህ ጉዳዮች እየተቀየሩ ነው። ትላልቅ ቦታ ላይ የሚሰሩ የራሳቸውን ቢዝነስ የከፈቱ በጣም ብዙ ሰዎችን እያናገርን ነው እኛም ያለ ነውና በተለይ በተባበሩት አረብ ኤምሬቶች እዛ አካባቢ ያሉት የስራ እድሎች ምን ይመስላሉ? እዛ ያሉት ኢትዮጵያውያን በምን መንገድ እየተጠቀሙበት ነው የሚለውን ባጭሩ ብናነሳ ደስ ይለናል። ዶክተር አይ ቲንክ ጥሩ ፖይንት ነው ያነሳሽው። እንግዲህ ግንዛቤያችን ነው ቅድም ያልኩት ነው። በተለይ አረብ ሀገር ላይ የሚሄዱ እህቶች ብቻ በተለይ ለቤት ሰራተኝነት ብቻ የሚል ግንዛቤዎች አሉ። አሁን ላይ ኢትዮጵያ ላይ ምን ያህል እንደተለወጠ አላውቅም። ድሮ ግን ያው እኔም የእሱ አይነት ግንዛቤ ያለኝ ሰው ስለነበርኩ እሱን ጥያቄ እረዳዋለሁኝ። እዚህ ከመጣሁ በኋላ እንግዲህ ያየሁት ምንድን ነው እውነታው ምንድን ነው የሚለውን ደግሞ ማየትም ተገቢ ነው ብዬ አስባለሁኝ። እንግዲህ ብዙ ጓደኞች አሉኝ በተለያዩ አጋጣሚ የማገኛቸው በተለይ በኮሚኒቲ በሃይማኖት ተቋማት አካባቢ የማገኛቸው ሰዎች አሉ። እንዲሁም የምሰማውም ማነበውም መረጃዎች ይኖራሉ እና ብዙ ኢትዮጵያውያን በነገራችን ላይ በጣም ከቤት ሰራተኝነት ውጭ የሚሰሩ ብዙ ሰዎች አሉ። ፕሮፌሽናል የሆነ ስራ የሚሰሩ ለምሳሌ በዩኒቨርሲቲ መምህራን እኔ ብቻ አይደለሁም እዚህ ሀገር ያለሁት ብዙ ሰዎች አሉ። የተለያዩ ዩኒቨርሲቲዎች የሚያስተምሩ ሙሉ ፕሮፌሰር ማዕረግ ያላቸው ብዙ አስተማሪዎች አሉ። ሕክምና ላይ በሜዲካል ዶክተርነት የሚያገለግሉ ጠንካራ ሆስፒታሎች የሚያገለግሉ ኢትዮጵያውያን አሉ። በተለይ በኤርላይንስ ኢንዱስትሪ ላይ ብንመጣ በተለይ ኢታድ አካባቢ ላይ ብንሄድ ብዙ ኢንጂነሮች አሉ። በጣም ብዙ ኢትዮጵያውያን እዛ ብዙ የሚሰሩ አሉ እና እንዲህ በቤት ሰራተኝነት ብቻ የሚለው አመለካከት አሁን እየቀረ ነው የሚለው ትክክል ነው። እየቀረ ብቻ አይደለም። አይ ቲንክ እኔ ከብዙ ዓመታት በፊትም አውቃለሁኝ ብዙ ኢትዮጵያውያን በትልልቅ ቦታ ላይ የሚሰሩ ኢትዮጵያውያን ያሉበት ሀገር ነው።
የራሳቸውን ቢዝነስ ከፍተው የሚሰሩም ሰዎች ብዙ አሉ። ብዙ ጊዜ ኢትዮጵያውያን የሚታወቀው በተለይ በምግብ ቤት ብቻ ነበር። አሁን ላይ የተለያየ ሴክተር ላይ ገብተው እየሰሩ ያሉ ሰዎች አሉ። ኢምፖርት ኤክስፖርት ላይ እዚህ ሆነው የሚሰሩ ኢትዮጵያውያን አሉ። ሪል ስቴት ላይ የሚሰሩ ጠንካራ ኢትዮጵያውያን አሉ። ወጣቱ ደግሞ ያው እንደ አቅሙ ቤት ከፍቶ የሚንቀሳቀስ በጣም ብዙዎች አሉ እና እንደው እዚህ ሀገር ላይ ስንመጣ ልክ እንደ ኢትዮጵያ በተለያየ የስራ መስክ ላይ ኢትዮጵያውያን ተሰማርተውበት ያለበት ሀገር እንጂ እንደው የቤት ሰራተኝነት ብቻ የሚለው ግንዛቤያችን አይ ቲንክ የተሳሳተና ትክክል ያልሆነ ነው ብዬ ነው የማስበው እና በጣም ምሳሌ ሊሆኑ የሚችሉ በጣም ትልልቅ ፖዚሽን ያላቸው በጥራት የሚሰሩ የተመሰገኑ ኢትዮጵያውያን ያሉበት ሀገር ነው። ኢትዮጵያ ያሉ ሰዎች ምን ያህል ተጠቅመውበታል የሚለውን አላቅም። እንግዲህ ያው መረጃ ነው ዋናው። መረጃው በትክክል መድረስ መቻል አለበት ብዬ ነው የማስበው። ብዙ ጊዜ አረብ ሀገርን በምናስበው ድሮ በምናውቀው ሌቭል ካሰብነው ብዙዎች ላይሞክሩ ይችላሉ ብዬ አስባለሁ እና ብዙ ጊዜ ውጭ ሀገር ሲባል አውሮፓና አሜሪካ ላይ ብቻ የሚሞከርበት ሁኔታ እሱ ያም ጥሩ ሆኖ ሳለ በተለይ በተባበሩት አረብ ኤሚሬትስ ለኢትዮጵያ ከፍተኛ ክብር ያላቸው ዜጎች ናቸው። እጅግ በጣም በሚደንቅ ሁኔታ ከአበሻ ሲባል ወይንም ከኢትዮጵያን የመጣ ነው ሲባል በጣም የሚቀበሉን ዜጎች ያሉበት ሀገር ነው። ወይንም በተለይ ሎካሉ በጣም በዛ ሌቭል የሚገለጽ ህዝብ ያለበት ሀገር ነው። ስለዚህ ኢትዮጵያውያን እዛ ያሉትም አይ ቲንክ መረጃው በተለያየ መንገድ ወይንም እየጠየቁ አይ ቲንክ አፕ ቢሞክሩ የማይሳካበት ምክንያት አለ ብዬ አላስብም። እንግዲህ ትልቁ ነገር ምንድነው? ስራዎች ሲፈለጉ ብዙዎች ኦንላይን ነው። አሁን ላይ እንደ ድሮ ወረቀት ተይዞ በየቢሮው የሚሰጥበት አሰራር የለም። በአካል መጥቶ አይ ቲንክ የሚሞከርበት ሁኔታዎች የሉም። ስለዚህ ብዙ ነገሮች ኦንላይን በመሆናቸው አይ ቲንክ ጎግል አድርጎ የት ቦታ ላይ በምን አይነት ሁኔታ አለ ተብሎ እዛ ላይ ጊዜ ሰጥቶ መሰራት ከቻለ መሞከር ከተቻለ አይ ቲንክ የማይሳካበት የማይገኝበት ምክንያት አለ ብዬ አላስብም እና በእንደዛ አይነት መንገድ ኢትዮጵያውያን ሌላው ዓለም ላይ ሄደን ማገዝ ሌላ ሀገር ላይ ኤክስፒሪየንሱን ኤክስፖዠሩን ማግኘት እንችላለን የሚል ኢትዮጵያውያን ሁሉ መሞከር ይችላል ብዬ ነው የማስበው። ያው መጀመሪያ ቅድሚያ የምሰጠው ብዬ ነው መጀመሪያ ሀገር ላይ ማገልገል ሀገር መጥቀም አይ ቲንክ ወሳኝ ነው ብዬ ነው የማስበው። ነገር ግን ደግሞ አንዳንዴ የውጭ ኤክስፒሪየንሱም ራሱ በጣም ተገቢ ነው፣ ትንሽም ደግሞ ሰርቶ መመለስ ተገቢ ነው ብሎ ለሚያምኑ ሰዎች ግን አሁን ባልኩት መንገድ ሙከራ ቢያደርጉ አይ ቲንክ የማይሳካበት ምክንያት የለም። እንደ ሀገር ግን እንደ ስራ ግን አይ ቲንክ በጣም ምርጥ ሀገር ነው ብዬ ነው ማሰብ ወይንም መናገር የምችለው። በጣም ደስ ይላል ዶክተር። ብዙ ጊዜ ዶክተር ያው ሙያው ከፕሮፌሽን ከምትተዳደርበት ወይም ከምትሰራው ሙያ በተጨማሪ የማህበረሰብ ግልጋሎት ላይ በጣም ብዙ ስራዎችን ትሰራለህና እኔ የገረመኝ 200 ሚሊዮን ብር የሚያወጡ በርካታ መጽሐፍትን ካለህበት አካባቢ ወደ ኢትዮጵያ ልከሃልና ሂደቱ ምን ይመስል ነበር? የትስ ተሰራጨ? በጣም ደስ ይላል ይሄ ዜና። አይ ቲንክ ጥሩ ጥያቄ ነው። እንግዲህ ቅድም ያልኩት ነው የበጎ አድራጎት ስራ ዝም ብሎ እዚህ ኮሚኒቲ ላይ ብቻ በሚሰራ የሚቆም ነገር አይደለም። በአሁኑ ሰዓት በተለይ እንደኔ አይነቱ ሰው ውጭ ሀገር የሚሰራ ሰው እድሜያችንን ወይንም እውቀታችንን ውጭ ሀገር ነው ኢንቨስት እያደረግን ያለ ነው። ስለዚህ ለሀገራችን የሆነ ስራ መስራት መቻል አለብን። እንደው በአካል መሄድ እና በአካል መስራት ቢከብደንም በራሳችን ምክንያት ማለት ነው በተለይ ያው የምናወዳድራቸው በተለይ እዚህ ሀገር ይጠቅመናል ከዚህ ሀገር ደህና አገኛለሁ ከሚል አኳያ የምናደርጋቸው ነገሮች ሊኖሩ ይችላሉ። የራሳችን ክራይቴሪያዎች ይኖራሉ። በዛ መስፈርት መሰረት እዚህ ይሻላል ካልን ሀገራችን ደግሞ ልንረሳ አይገባም። ስለዚህ እዚህ የምንሰራቸውን የኮሚኒቲ ስራዎች እየተሰራ ሀገር ቤት ደግሞ እንዴት ማገልገል እንዴት ሀገራችንን ማገዝ ይገባናል የሚለው ደግሞ ሌላ ጥያቄ ነው። ብዙ ጊዜ ያው ትምህርት ሲዘጋ በአመት 2 ጊዜ ኢትዮጵያ እመጣለሁኝ። የእረፍት ጊዜን ብዙ ጊዜ አዲስ አበባ እና ባሌ ሮቤ ነው የምጠቀመው። ስለዚህ ባሌ ሮቤ የቤተሰብ ያደኩበት ከተማ ነው። እዛ ሳልደርስ ስለማልመለስ እዛ አካባቢ ላይ እንግዲህ በተለይ በእረፍት ጊዜ ተማሪዎች የሚያሳልፉት ጊዜ በምንድን ነው የሚለውን ያዘባቸው ነገሮች አሉ። ቅድም የልጅነት ጊዜ እንዴት ነበር ብላችሁ ስትጠይቁኝ ከትምህርት በኋላ ኳስ ነው የሚጫወተው ያልኩት ነገር አለ እና አሁን ላይ በሚካሄድበት ጊዜ እንደሱ አይነት ነገሮችን አልታዘብም። እኔ በእረፍት ጊዜ ስፖርት እና መልካም ስራዎችን መስራት ተገቢ ነው ብዬ አስባለሁ። ራስን ለትምህርት ጊዜ የሚዘጋጀው ሰው በዛ ነው ብዬ አስባለሁ። በምጠይቅበት ጊዜም የሚነግሩኝ ነገሮች ሁሉ በቃ ወጣቱ አዋዋሉ እኔ ድሮ ከማውቀውና እንደው ከምመኘው አይነት አዋዋል አይሆንም። ስለዚህ እዛ ላይ ማድረግ የነበረብኝ ምንድነው ብሎ ራስን መጠየቅ ተገቢ ስለሆነ በእኔ በኩል ራሴን ጠይቄ ያገኘው ምንድነው የምወደው ስፖርት ከሆነ ለምን ስፖርት ላይ አላግዛቸውም ነው።
ስለዚህ ክረምት ላይ ወጣቶች ተደራጅተው የስፖርት ውድድር ቢያደርጉ ነው የሚል አይ ቲንክ ሀሳብ መጣልኝ። ድሮ በልጅነታችን አይ ዶንት ኖ ታስታውሱ ከሆነ ለዋንጫ መግዣ 5 ሳንቲም 10 ሳንቲም ምናምን እንደ ቡድን ተደራጅተን እንለምን በየቦታው እንጠይቅ ነበረ። የሽቦ ዋንጫ እንሰራለን፣ በሽቦ ዋንጫ ነው የምንጋጠመው። ግን ሳንቲም 5ም 10 ሳንቲምም ከዚህም ከዛም እንለምን ነበር እና በዛን ጊዜ የሚሰጡን ሰዎች በህሊናዬ በጣም ነው የማከብራቸው። በጣም ትልቅ ስራ፣ በጣም በህይወታችን ደስታ እንደፈጠሩልን እረዳለሁ። ስለዚህ አሁን ላይ ደግሞ እኔ እሱን ማድረግ የምችል ከሆነ ለእነዚህ ወጣቶች ከዱባይ ሜዳሊያ ይዤ መሄድ ብችል፣ የሽቦ ዋንጫ ሳይሆን ኖርማል ዋንጫዎችን ይዤ ቢሄድ፣ እዛ ቦታ ላይ ተገኝቶ ስፖርቱን እንዲጠናከር ባግዝ፣ አይ ቲንክ እኔ በልጅነቴ ያገኘ የነበረውን ይሰማኝ ስሜት ይሰማቸዋል በሚል ያንን ለ4 ዓመት ማድረግ ጀመርኩኝ። ዋንጫዎችን፣ ሜዳሊያዎችን ከዱባይ ይዤ እሄዳለሁኝ። እዛ ማቃቸውን ሰዎች ስፖርቱን ወጣቶችን እንዲያስተባብሩ አድርጋለሁኝ። ከዛ በኋላ የስፖርት ውድድሮች ይካሄዳሉ። በጣም ጠንካራ ስራ ተሰርቶ ነበር እና ወጣቶች በቃ በጣም ደስተኛ ኢንቫይሮንመንት ተፈጥሮ ነበረ። ከ4 ዓመት በኋላ ብዙ እገዛ ያስፈልገዋል ይሄ ስራ። ወጣቶችን ማደራጀት፣ መከታተል ይፈልጋል እና ያው ብቻህን ከሀሳብ ጀምሮ እስከ ተግባር ድረስ መፈጸሙ ስለሚከብድ እሱ ላይ ሲሄድ እሱን ተውኩኝና ለምን ወደ መጽሐፍ አልሄድም ወደሚለው መጣ ሀሳቡ ማለት ነው። መጽሐፍትን ከተለያዩ ዩኒቨርሲቲዎች በእርዳታ በተለይ ካለሁበት ዩኒቨርሲቲ እዚህ የማንጠቀምበት መጽሐፍት ይኖራሉ። በጣም አዳዲስ መጽሐፍት አሁን ላይ ቴክኖሎጂ ኦንላይን እየሆነ ስለሆነ የሆነ ሃርድ ኮፒ መጽሐፍትን ስለማይጠቀሙ እነሱ ሀገር ቤት ቢሄዱ ይጠቅማሉ በሚል እሱን ጀመርኩኝ። የመጀመሪያው ከ5 ዓመት ወይ ከ6 ነው። ወደ 5000 መጽሐፍት ለመዳወላቡ ዩኒቨርሲቲ ነው በእርዳታ የተሰጠው። መዳወላቡ ዩኒቨርሲቲ ባሌ ሮቤ የሚገኝ ዩኒቨርሲቲ ነው። ስለዚህ መሰረቱ እዛ ነው ማለት ነው። ሮቤ ላይ ነኝ አሁንም የጀመርኩት። ብዙዎቹ መጽሐፍቶች ቢዝነስ ኤንድ ኢኮኖሚክስ ላይ ናቸው። ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ የሚያገለግሉ አካውንቲንግ፣ ፋይናንስ፣ ማርኬቲንግ የመሳሰሉት ላይ ነው። በጣም ምርጥ መጽሐፎችን እዛ ወሰድን። በፕሮሰሱ ውስጥ ከኤምባሲው የነበረው እገዛ በጣም የሚደንቅ ነበረ። የኢትዮጵያ ዲያስፖራ ኤጀንሲ የሰጠኝ ወይም የሚሰጠው እገዛ በጣም በጣም አሪፍ ነው። ሚኒስትሪ ኦፍ ፋይናንስ የሚሰጠው እገዛ በጣም ጥሩ ነበር። ምክንያቱም መጽሐፎቹ የሚገቡ ስለሆኑ ከቀረጥ ነፃ መግባት አለባቸው። ስለዚህ እዛ ላይ የትብብር ደብዳቤዎቹን በመጻፍ በማስፈጸም ምንም አይነት ችግር ስላልገጠመኝ የመጀመሪያውን በዚህ ልምድ ወሰድኩበት። ከዛ በኋላ ነው ሌሎችም መምህራን እያስተባበርኩኝ ራሴም ጠንካራ ከበፊቱ የተሻለ ስራ መስራት አለብኝ በሚል ለባለፉት 2-3 ዙር ብዙ መጽሐፍትን እውነት ለመናገር በጣም ብዙ መጽሐፍትን ከ50,000 በላይ መጽሐፍትን እያሰባሰብን መጽሐፍቶቹ በነገራችን ላይ ዝም ብሎ የሚጣሉ ሳይሆን አገልግሎት መስጠት የሚችሉ መጽሐፍት መሆናቸውን ካረጋገጥን በኋላ ከኤምባሲው ጋር ከፍተኛ ትብብር ወይም በጋራ በመስራት መጽሐፎቹን ከዚህ ወስደን ኤምባሲ ነው የምናስቀምጣቸውና ኤምባሲው ደብዳቤ ለዲያስፖራ ኤጀንሲ ይጽፋል። ዲያስፖራ ኤጀንሲው ለሚኒስትሪ ኦፍ ፋይናንስ እየጻፈ ከቀረጥ ነፃ የሚገቡበትን መንገድ እያመቻቸልን ከዛ ከጠቀስኩት ቁጥር በላይ መጽሐፍትን ወደ ኢትዮጵያ መላክ ተችሏል። እዛ ላይ ኮሚኒቲው ይገዛም አለ። ቅድም እንዳልኩት ኮሚኒቲው ደግሞ የትራንስፖርቱን ወጪ በመቻል ከኛ የሚጠበቀው መጽሐፍቶቹ የት እንዳሉ ማወቅና መጽሐፍቶቹን አምጥቶ ኤምባሲ ማስቀመጥ፣ ከዛ በኋላ ያለውን የትራንስፖርት የምንበለው የደብዳቤ ጽሁፎቹን የምንበለው ኤምባሲና ዲያስፖራ ኤጀንሲው አብሮ እየተመካከሩ እየተነጋገሩ በነፃ የሚገባበትን መንገድ ያመቻቹልን መጽሐፍቶቹን ወደዛ እንዲሄዱ ተደርገዋል። እንግዲህ በቁጥር ደረጃ አይ ቲንክ ከ50,000 መጽሐፍት በላይ ብለህ ብትወስዳቸው በብር ከ200 ሚሊዮን በላይ ከጠቀስከው በላይም ሊሆን ይችላል ብሎ ማሰብ አይ ቲንክ ይቻላል ብዬ ነው ማስበው። የሚቀጥለው እንግዲህ እነዚህ መጽሐፍቶች የት ተሰጡ የሚልም አይ ቲንክ ነጥብ አንስተህልኛል። እንግዲህ የመጀመሪያው እንዳልኩት መዳወላቡ ዩኒቨርሲቲ ነው። ከዛ ቀጥሎ ያለው ወልዲያ ዩኒቨርሲቲ እንዲሰጡ ተደርጓል። ደሴ ዩኒቨርሲቲ እንዲሰጡ ተደርጓል። አብሮት ላይብራሪ አዲስ አበባ ያለው ላይብራሪ እንዲሰጡ ተደርጓል። ከዛ በኋላ ደግሞ አሁንም መዳወላቡ ዩኒቨርሲቲ እና የኦሮሚያ ክልላዊ መንግስት ስር ያሉ አዳሪ የሃይስኩል የሁለተኛ ደረጃ ትምህርት ቤቶች እንዲሰጡ ተደርጓል እና በተለያየ አካባቢ ለተለያየ የትምህርት ደረጃዎች መጽሐፍቶቹ እንዲሰራጩና እንዲዳረሱ ተደርጓል። በዚህም ያለው ፊድባክ እጅግ በጣም ደስ የሚል እና አይ ቲንክ ወደፊትም በእንደዚህ እንድንቀጥል ብዙ ዩኒቨርሲቲዎችም ትምህርት ቤቶችም እየጠየቁ ያሉበት ሁኔታ ነው ያለው። አሁንም በነገራችን ላይ ወደ 10,000 መጽሐፍት የሚሆኑ ኤምባሲ ተቀምጠዋል። አይ ቲንክ ሰሞኑን ደግሞ ወደ ኢትዮጵያ ለመላክ በዝግጅት ላይ ያለ ነው። ትልቅ ስራ ነው ዶክተር። እንግዲህ ኢትዮጵያ ሲመጣ አዲስ አበባና ባሌ ሳልሄድ አልመለስም እያልክ ነበርና ባሌ ደግሞ በጣም ውብ የሆነ አካባቢ ነው።
አሁን በቅርብ መጥተው ከሆነ አየኸው እንዴ ሶፍ ዑመርን? በነገራችን ላይ የዛሬ 7 ዓመት ወይንም 6 ዓመት ይሆናል ከኢትዮጵያ ቴሌቪዥን ጋር በመተባበር ከባሌ ማውንቴንስ ናሽናል ፓርክ ተነስተን በሀረና ፎረስት አድርገን ከዛ በሶፍ ዑመርና ሸከና ሁሴን ተደርጎ ዙሪያውን በ3 ዙር በጣም ሰፊ ዶክመንተሪ ፊልም ሰርተዋል በነገራችን ላይ እና እሱ በኢቲቪ ላይ ቀርቧል እና ባሌን በደንብ ለመጎብኘት እድሉን አግኝቼ ነበረ ከኢቲቪ ጋር በመሆን ባሌን ለዓለም ማስታወቅ ተገቢ ነው በሚል የሰራናቸው ስራዎች አሉ እና እንደተባለው ባሌ በነገራችን ላይ አሁን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ሶፍ ዑመር ላይ ጠንካራ ስራ እየተሰራ እንደሆነ ሰማለሁኝ። በነገራችን ላይ እሱ ብቻ አይደለም፣ ከመንገድም አንጻር በአጠቃላይ በልማት አንጻርም ባሌ አካባቢ ላይ ጠንካራ ስራዎች እየተሰሩ እንደሆነ አውቃለሁኝ። በተለይ በሶፍ ዑመር አካባቢ ላይ ሳይ በጣም ደስ ያለኝ። በአካል እዛ አካባቢ አልሄድኩም፣ ቦታው ላይ ሄጄ እንደዚህ ነው የምለው ነገር የለም። ነገር ግን ያው በሚዲያ የምንከታተላቸው ነገሮች አሉ። እንዳልኩት ከዚህ ከ5 ወይ ከ6 ዓመት በፊት ደግሞ እዛ አካባቢ ላይ ሄጄ በአካልም ሄጄ ሲቀረጽም ሲሰራም አብሬ በአካል የነበርኩበት ሁኔታ አለ እና እዛ አካባቢ ላይ ብዙ ሊሰራ የሚችሉ ነገሮች እንደነበሩ አውቃለሁኝ። ያም በጣም አይ ቲንክ ዓለም እንዲያውቀው የሚያደርግ ፕሮግራሞች ተሰርተዋል እና አሁን ላይ እውነት ትኩረት አግኝቶ በእንደዚህ አይነት መንገድ ዓለም እንዲያውቀው ደግሞ በተለይ በክቡር ጠቅላይ ሚኒስትር በኩል ትኩረት አግኝቶ ተሰርቶ እንደዚህ አሁን ያልሻቸው ነገሮች ለየት ያለን ነገር ለማየት በአካል እድሉ ባላገኝም ያው ባሌ ሮቤ ሲሄድም ሰማዋለሁ፣ ያው እከታተለዋለሁ። ነገር ግን በአካል ሄዶ የማየቱን እድል በተለይ ሶፍ ዑመርን በተመለከተ አላደረኩም እና እሱን ወደፊት እንግዲህ በአካል አይቼ አንድ ጥሩ ዝግጅት ወይም ፕሮግራም እዛ አካባቢ ላይ እንሰራለን ብዬ አስባለሁ። ዶክተር እንደው ብዙ ጊዜ የትምህርት ስራ ላይ ያለ ሰው ወይም በትምህርት ሙያ ላይ ያለ ሰው ኢንቨስትመንት ላይ ሌሎች ነገሮች ላይ አይሳብም። ቻሪቲ ላይ የተለመደ ነው እና እንደው ሆላንድ ኖረዋል፣ የሆላንድን ነገር አይተዋል፣ የኔዘርላንድን ነገር አይተዋል፣ አውሮፓም ሌሎች ሀገሮችም አይተዋል። አቡዳቢና ዱባይ ደግሞ ወይም ዩኤኢ በኢንቨስትመንት በንግድ እና ከትምህርት ጋር የተገናኘ ከቱሪዝም ጋር የተገናኘ ኢንቨስትመንት ላይ ጠንካራ ናቸውና እርስዎ ኢትዮጵያ ላይ ከዚህ አኳያ ምን ያስባሉ? በእኔ በኩል ያው እንደዚህ አይነት ነገር ይታሰባል። በተለይ በትምህርት የምናውቃቸውን ነገሮች ወደ ተግባር መለወጥ ተገቢ ነው ብዬ ነው የማስበው። እኔ ፊልዴ አካውንቲንግ ኤንድ ፋይናንስ ነው። ስለዚህ ስለ ኢንቨስትመንት እና አሁን ስለምናወራቸው ነገሮች በደንብ አድርጎ ግንዛቤው አለኝ። ነገር ግን ይህንን ነገር ለረጅም ጊዜ የምናስበው ነገር ነው። በተለይ ውጭ ሀገር የምንኖር ኢትዮጵያውያን ማለት ይቻላል ሀገራችን ሄደን መኖርም መስራትም የምንፈልግ ሰዎች ነን። ወደፊትም ያው በተለይ ከዚህ ሀገር ያለን ሰዎች ወደ ኢትዮጵያ ነው፣ ሌላ ምርጫም ስለሌለን የምንሄደው እና ሀገር ላይ የሆነ ነገር ሰርቶ የወደፊት ዕጣ ፈንታ ግን የሆነ ምታስ ሊኖር ይገባል ተብሎ ነው የሚታሰበው እና በኢንቨስትመንት ዙሪያ ያው እንመክራለን፣ እናስተምራለን። ያሉ ነገሮችን በምናገኛቸው ዜጎቻችን እንዲጠቀሙ በተለይ በሀገር ቤት ያለውን አጋጣሚዎች መልካም አጋጣሚዎች ሁሉ እንዲጠቀሙ እንግዲህ እንመክራለን። እኔ በግል ታስባለህ ወይ ብባል አዎ አስባለሁኝ፣ ሞካክሬያለሁም። ስለዚህ እንደ ድምዳሜ የማደርገው ምንድን ነው ኢትዮጵያ ውስጥ ብዙ አይነት ኦፖርቹኒቲዎች እንዳሉ ይታወቃል። በተለይ አሁን ላይ ኖርማል ኢንቨስትመንት የምንበለው በሰርቪስ ሴክተር ላይ ኢንቨስት ላድርግ የሚባል ኮንሰልታንት ሆኖ ለምሳሌ አይቲ ላይ ለምሳሌ የመሳሰሉት ነገሮች ላይ የዲያስፖራ ወይም ውጭ ያለው ኢትዮጵያዊ ልስራ ቢል ሊሰራ የሚችልበት ኦፖርቹኒቲዎች እጅግ በጣም ሰፊ እንደሆኑ የታወቁ ናቸው። በዛም ውጤታማ የሆኑ ሰዎች አሉ እና አይ ቲንክ እንደዚህ አይነት ሰዎች አይ ቲንክ ጥንካሬውን ብርታቱም ያላቸው ሰዎች ሄደው መሞከር ቢችሉ መልካም ነው ብዬ ነው የማስበው። በእኔ በኩል ከዚህም በኋላ ጠንክሬ በተሻለ መንገድ አይ ቲንክ ከኤምባሲው ጋርም እየተመካከርኩ እየተነጋገርኩኝ ኢንቨስት ለማድረግ ሙከራ አድርጋለሁ ብዬ ነው የማስበው። እንደሚሳካ ተስፋ እናደርጋለን። ፎቶ እያየን ነው ከጀርባህ ዶክተር። ልጆች፣ ቤተሰብ እንዴት ነው? ደህና ናቸው። እንግዲህ ያው ትዳር ከያዝኩኝ በጣም ቆይቻለሁ። ከ20 ዓመት በላይ ሊሆነኝ ነው አሁን። 2 ልጆች አሉኝ። አንዱ ወንድ ነው፣ 15 ዓመት ሊሆነው ነው። ሁለተኛዋ ሴት ናት፣ ወደ 11 ዓመት ይሆናታል። ትምህርት ላይም በጣም ጎበዝ ተማሪዎች ናቸው። የመጀመሪያው ልጄ ወደ 10ኛ ክፍል ነው። ሁለተኛዋ 6ኛ ክፍል ናት። እንግዲህ ባለቤቴ አብራኝ ነው የምትኖረው ከሆላንድ ጀምሮ።
በነገራችን ላይ ኢትዮጵያዊ ናት። ሆላንዳዊ እንዳትመስል ኢትዮጵያዊ ናት። በትምህርት ስራዎች ላይ ወይንም በተለይ ፒኤችዲ በምማርበት ጊዜ ከፍተኛ እገዛ ታደርግልኝ የነበረው እሷ ናት። ብዙ ጊዜ ተስፋ ቆርጬ በነበርኩበት ወቅት ነው እግዚአብሔር የሰጠን እድል አታበላሽ፣ ስለዚህ እግዚአብሔር እስከፈቀደ ድረስ ልትገፋው ይገባል ብላ ድጋፍ ተሰጠኝ የነበረችው ባለቤቴ ናት። እዚህም ከመጣሁ በኋላ ቤት ውስጥ በተለይ ስራዬን ትኩረቴን ስራዬ ላይ አድርጌ እንድሰራ ቅድም ያልኳቸውን የኮሚኒቲ አክቲቪቲስ ነው እንደ ተጨማሪ ስራ እንድሰራ ከፍተኛ እገዛ የምታደርግልኝ ባለቤቴ ናት። ጥሩ ምክር የምትሰጥ ባለቤት ናት። ስለዚህ ከእሷ ጋር በጋራ በመሆን 2 ልጆች እያሳደግን ቅድም ያልኩትን ስራዎች ደግሞ እየሰራን እስካሁን በደስታ አለን እላችኋለሁ። እንደው ግን ዶክተር ከልጅነት ከባሌ ጀምሮ አውሮፓም የተለያዩ ሀገራት አቡዳቢና ዱባይም ሄደህ ስታይ ቅድምም ደግሞ አንተ የስፖርት ሰው ነህ፣ በተጨማሪ ኳስም እወዳለሁ ስላል አሁን ባሉት የእንቅስቃሴዎች ላይ የከተማዎች መልሶ ማልማት የዚህ የኮሪደሩ ልማት ላይ በጣም የስፖርት ማዘውተሪያዎች ትኩረት ተሰጥቷቸው እየተሰሩ ነው እና በትኩረት በተለየ ሁኔታ ነው የሚሰሩትና ከእሱ አኳያ ዱባይን፣ አቡዳቢን፣ አውሮፓን እንዳየ ሰው አዲስ አበባ ስትመጣ ኢትዮጵያ ስትመጣ ለውጦቹን እንዴት ታያቸዋለህ? መጀመሪያ በከተማ ልማት ላይ ከወሰንነው በተለይ አዲስ አበባ ላይ ያለው ለውጥ እጅግ በጣም ደስ የሚል ነው። በነገራችን ላይ ያልከው ነው። እኔ ያየኋቸው ሀገሮች አሉ። አውሮፓ ውስጥ 3 ወይም 4 ሀገራት አይቻለሁ። አሁን ደግሞ የምኖርበት የተባበሩት አረብ ኤሚሬትስ አለ። ከነሱ ጋር በምታነጻጽርበት ጊዜ በተለይ በደረጃ በጣም የሚያንስ ብለህ የማትወስደው ይበልጣል ማለት ቢከብድህ ራሱ እኩል ደረጃ ማስቀመጥ የምትችላቸው አሰራሮች ናቸው የተሰሩት። ይሄ በጣም ደስ የሚልና እውነት ለመናገር ኢትዮጵያ ውስጥም ላሉትም እንበለው ከአደጉ ሀገሮች ወደ ኢትዮጵያ የሚሄዱ ሰዎች ሲያዩት የሚያስደስታቸው ነገር ነው። ስለዚህ ከከተማ ልማት አንጻር በተለይ አዲስ አበባ ላይ የተሰራው ስራ በኮሪደር ልማት የምንለው ማለት ነው በጣም የሚያበረታታ ይሄ ስራ ከዛሬ 20 እና 30 ዓመት በፊት ተሰርቶ ቢሆን ኖሮ ዛሬ ሌላ ተጨማሪ ስራዎችን ብንሰራ ኖሮ የት ይደረስ ነበር የሚል ነገሮችን ነው ሁልጊዜ እንዳስብ የሚያደርገኝ። ስለዚህ እንዳልኩት ነው ከሌሎች ከተሞች ካደጉ ከተሞች ጋር ስታየው የከተማ ልማት ላይ እየተሰራ ያለው ስራ የሚያበረታታ ሊጠናከር የሚገባው እገዛ ልናደርግለት የሚገባው ስራ ነው እየተሰራ ያለው። በጥራት የምንበለው በአሰራር ደረጃ የምንበለው ከምናየው አንጻር እጅግ በጣም የሚደነቅ ስራ ነው ብዬ ነው ፐርሰናሊ የማምነው። ለእረፍትን በሚካሄድበት ጊዜ ከተማውን በምናይበት ጊዜ ውብ ነው፣ ላይን የሚያስደስት ነው። በእግርም ወክ ለማድረግ ራሱ የእግር እንቅስቃሴ ለማድረግ ራሱ በጣም ከድሮ በተሻለ መንገድ የሚቻልበት ሁኔታ ነው ያለው እና በየአካባቢው የስፖርት ቦታዎች አሉ በጣም ደስ የሚሉ ነው እና ወጣቱ የሚውልባቸው ወጣት ብቻ አይደለም በነገራችን ላይ ይሄ የመንግስት ሰራተኞች በእድሜ የገፉ ሰዎች እንቅስቃሴ ሊያደርጉ እንድናደርግ ይመከራል እና እንደዛ ልናደርግባቸው የምንችላቸው ቦታዎች አዲስ አበባ ላይ አይ ቲንክ በተገቢ ሁኔታ እየተሰሩ ነው ያሉት ብዬ ነው የማምነው። ያየሁትም እሱን ነው። ስለዚህ በአጠቃላይ ከከተማ ልማት አንጻር እየተሰራ ያለው ነገር በጣም መልካም ነው። ግን እዛ ላይ የሚጨምረው ምንድን ነው? ከከተማ ልማት ውጭ የሚታዩ ብዙ ነገሮች አሉ። አገልግሎት ላይ ለምሳሌ ድሮ የመንግስት መስሪያ ቤቶች የሚሰሩት አገልግሎት ምን ነበር ብለን ስናየው እጅግ በጣም አሰልቺ፣ እጅግ በጣም ከባድ ነበረ። አሁን ላይ ለውጦች አሉ ወይ የሚለው አይ ቲንክ መታየት ያለበት ይመስለኛል። የሁሉም የመንግስት መስሪያ ቤቶችን ወይም የግል መስሪያ ቤቶችን ምሳሌ አድርጌ መጥቀስ አልችልም። ሁሉንም ስላላየው ያየሁት ብቻ ነው የማወራው እና አንዳንድ መስሪያ ቤቶች ለምሳሌ ውጭ ጉዳይ ሚኒስቴር ሄዶ የትምህርት ማስረጃዎችን አቴስትድ ለማድረግ ህጋዊ ለማድረግ በሚካሄድበት ጊዜ ያለው ሰርቪስ እጅግ በጣም ደስ የሚል ነው። በጣም ይሄ መገናኛ ጋር ያለው ማለት ነው የሄድኩበት እዛ አካባቢ ነው እና ይህም ሰርቪስ እጅግ በጣም የሚደንቅ ነው። ውልና ማስረጃ ነው የሚባለው የሰነዶች ማረጋገጫ አካባቢ የሚሰጡ አገልግሎቶች አሉ። ኢቨን ክፍለ ከተማዎች ብንሄድ አሁን ጨርቆስ ክፍለ ከተማ መሰለኝ እንደ ምሳሌ ማንሳት የምችለው አንድ የመንግስት መስሪያ ቤቶች የሚሰጡ አገልግሎቶች ከድሮ እየተሻሻለ ያለበት ሁኔታ ነው ያለው እና ኢትዮጵያ ውስጥ ከሰርቪስ አሰጣጥ አንጻር ቴክኖሎጂን ያማከለ አገልግሎቶች መሰጠት ጀምረዋል። አሁን የተጀመረው አገልግሎት አንደኛ ዘመኑን ያማከለ ቴክኖሎጂን ያማከለ አሰራርን ያማከለ ስራዎች እየተሰሩ ነው ያሉት እና እነዚህ ነገሮች ሊጠናከሩ ሊስፋፉ ይገባቸዋል ብዬ ነው የማስበው እና በተለያዩ ሴክተሮች ላይ
ስራዎች የተጀመሩ አበረታች ነገሮች ሁሉ አይ ቲንክ ሊታገዙ ሊበረታቱ የሚገቡ ብዬ ነው የማስበው እና በዛ ሁኔታዎች ስታየው ኢትዮጵያ ውስጥ በሰርቪስ ሴክተሩ ላይ በከተማ ልማት ላይ ቅድም እንዳልነው የምናያቸው መሻሻሎች ካደጉ ሀገሮች ጋር ስናወዳድረው በጥሩ ሂደት ላይ ያለን ነው ብዬ ነው የማስበው። በጣም ነው የምናመሰግነው ዶክተር፣ በጣም ቆንጆ ቆይታ ነበረን። እንግዲህ ስትመጣ ኢትዮጵያ አዲስ አበባ ደግሞ ቤታችን እሑድ ቤት ቡና እንጋብዝሃለን። አዎ ትዘይረናለህ። አሪፍ ነው። አመሰግናለሁ። እንግዲህ እኔም ባሌ ሮቤ ወስዳችኋለሁ። እናንተ አዲስ አበባ ላይ ይሄ ካደረጋችሁ እኔ ደግሞ ወደ ባሌ ወስዳችኋለሁ። አመሰግናለሁ። በጣም እናመሰግናለን። ቆንጆ ቆይታ ነበረን ዶክተር፣ በጣም እናመሰግናለን። እኔም በጣም ነው ስለጋብዛችሁኝ። እንግዲህ የጾም ወቅት ተጀምሯል። እንኳን አደረሳችሁ ማለት እፈልጋለሁኝ። ስለጋብዛችሁኝ በጣም እጅግ አድርጌ አመሰግናለሁኝ።